ግብጽን አስመልክቶ የወጣ አንድ ሰፊ ትንታኔ የግብጽ ስትራቴጂካዊ ፍላጎት ኢትዮጵያ ወደ ቀይ ባህር ላይ እንዳትወጣ መሆኑን ትንታኔው አመልክቷል። በአፍሪካ ቀንድና የባህረ ሰላጤው ግንኙነት ተመራማሪ የሆኑት በኑርዬ ያሲን የቀረበ አንድ አዲስ ሰፊ ትንታኔ ጽሑፍ ግብጽ ከኤርትራ ጋር በመተባበር ኢትዮጵያን ከቀይ ባህር ጂኦፖለቲካዊና ኢኮኖሚያዊ መድረኮች ሙሉ በሙሉ ለማግለልና ለማራቅ ያለመ ስትራቴጂ እየተገበረች መሆኑን ጠቁመዋል። የቀይ ባህር መረጋጋት የኢትዮጵያ የተሳትፎ መቀመጫን ይጠይቃል በሚል ርዕስ የቀረበው ይኸው ትንታኔ በቀጠናው መረጋጋት ሊረጋገጥ የሚችለው አካታች የሆነ የትብብር መድረክ እንደሆነ በመግለጽ የግብጽ አካሄድ ግን ክልሉን ለተጨማሪ አለመረጋጋት የሚዳርግ መሆኑንም በመጥቀስ ያብራራል። ትንታኔው እንደሚያብራራው ከሆነ የግብጽ የቀይ ባህር ጂኦስትራቴጂካዊ እሳቤ ቀጠናውን የባህር ዳርቻ ባላቸውና በሌላቸው ሀገራት በማለት መከፋፈል ላይ ያተኮረ ሲሆን ተመራማሪው ግብጽ ይህንን አካሄድ የምትጠቀመው ኢትዮጵያን ከታሪካዊና ሕልውናዊ ጥቅሟን በመነጠል የቀይ ባህር አስተዳደር በባህር ዳርቻ ሀገራት ብቻ እንዲወሰን ለማድረግ ነው ሲል ይከሳል። ለዚህም እንደ ምሳሌ የተጠቀሰው እንደ አውሮፓውያን አቆጣጠር በ2020 በሪያድ የተመሰረተው የቀይ ባህርና የኤደን ባህረ ሰላጤ አዋሳኝ የአረብና የአፍሪካ ሀገራት ምክር ቤት ነው። በዚህ ምክር ቤት ምስረታ ወቅትም ግብጽና ኤርትራ ኢትዮጵያን በታዛቢነት ደረጃ እንኳን እንዳትካተት በጽኑ መቃወማቸውን ጽሑፉ ያስታውሳል። እንደ ተመራማሪው ገለጻ የግብጽ ዓላማ በናይልና በቀይ ባህር ላይ የበላይነትን ማስፈን ሲሆን ኢትዮጵያን በቋሚ የጸጥታ እጦትና የልማት ኋላ ቀርነት እስር ቤት ውስጥ መቅበር እንደ ዋና ግቧ አስቀምጣለች ሲል ትንታኔው ይሞግታል።